ልጅቱ ከመምጣቷ በፊት ከዚህ ጥፋ። አይዞሽ ምንም አይደል። ስልክሽ ላይ ስለነበርሽ ላግዝሽ። አመሰግናለሁ። ስልኬን እያየሁ አላስተዋልኩትም ነበር። ምን አባ ያደናብራል? ይቅርታ። ዞር በል እባክህ። ያማል እንዴ? ምን እያደረክ ነው? ጥበቃ መጣው። ጥበቃ ጠራለሁ። ቆይ ማደናቅፋት ይሁን። ሊያ ሁሉ ጊዜ ቅዳሜ ጠዋት ተነስታ 2:25 ላይ ወደ ላይብራሪ ትሄዳለች። 2:00 ላይ ደግሞ በትክክል እዛ መንገድ ላይ ትደርሳለች። መንገዱን በደንብ ስለምታውቀው መንገድ ማየት አይጠበቅባትም። ስልኳን እያየች ነው የምትሄደው። መንገድ ላይ አንድ እንግዳ ነገር ካስቀመጥን በእርግጠኝነት የሚያደናቅፋት ይሆናል። በደንብ ነው የተዘጋጀበት። የኤርሚያስ ጓደኛ ሁሉ ጊዜ ጠዋት በዛ ሰዓት ለማጨስ በዛ መንገድ ያልፋል። ስለዚህ ከሱ ጋር ምክንያት ፈልጌ የምጋጭ ይሆናል። ሊያም እንደ ምስኪን ስለምታይ ጥበቃ ለመጥራት መሄዱ አይቀርም። በትክክል ደርሶ ለመመለስ 2 ደቂቃ ይኖረኛል። በዛ 2 ደቂቃ ውስጥ ነው ከልጁ ጋር ያለኝን ነገር ጨርሼ ወደሚቀጥለው ስቴፕ የሚሄድ። እንዴ ጥበቃ ልጠራ ባትሄድስ? ልጅቱ ከመምጣቷ በፊት ከዚህ ጥፋ። አሊያ ለሚፈጠረው ነገር ኃላፊነት ትወስዳለህ። ከማጋ እንደተጋጨ አላወቅምሽ። እንገናኛለን። ያንን መንገድ የምትመርጥበት ብቸኛው ምክንያት በ70 ሜትር ርቀት ውስጥ የጥበቆች ማደሪያ ስላለ። ነገር ግን ያላስተዋለችው አንድ ነገር አለ። ጥበቆቹ የሚቀያየሩት በዛ ሰዓት ስለሆነ በመካከል የ10 ደቂቃ ክፍተት ይኖራል። ከ2:30 እስከ 2:40። እሺ ከዛ